ወለለዚነ ከፈሩ ቢረቢሂም አዛቡ ጀሃነም ወቢእሰል መሲር። እና አላህ Subhanahu Wa Ta'ala ሸያጢኖችን ያለ ፍቃዱ ወደ ሰማያት ተጠግተው ከመላእክቶች መረጃ እንዳይወስዱ በከዋክብት አማካይነት እንደሚቆጣጠራቸው ሲገልጥ በዚህ መልኩ አላህ Subhanahu Wa Ta'ala ሰማያትን የሚያስከብራት መሆኑን ከመጠቆሙም ጋራ አላህ ወህይን ምን ያህል እንደሚያስከብረውም ያሳየናል ማለት ነው። ወለለዚነ ከፈሩ ለነዚያ ከሃዲ ለሆኑት ወገኖች ደግሞ ቢረቢሂም በጌታቸው እንግዲህ አላህ በርካታ ነብዮችን እየላከ ኩቱቦችን እያወረደ ፍጥረታትን ለምን ዓላማ እንደፈጠራቸው እየነገረና እያስተማረ ያለ ደንቆሮዎችና ልግመኞቹ ግን ክህደትን መርጠዋል። እነዚያ ክህደትን የመረጡት ወገኖች ደግሞ አዛቡ ጀሃነም ለነሱ የሲኦል እሳት ተደግሶላቸዋል ሲል ያስጠነቅቃል ማለት ነው። እኔ ለምን እንደፈጠርኳቸው ዓላማዬን ግልጽ አድርጌያለሁኝ። ለፈጠርኩባቸው ዓላማ የማትውሉ ከሆናችሁ አመፀኛ ደረቅ እንጨቶች ናችሁና ደረቅ ለማገዶ ነው የሚፈለገው፣ ለጀሃነም የታጫችሁ መሆናችሁን ወቁ በላቸው ከሃዲዎችን ይላል። እና በጌታቸው የካዱ የሚለው አንደኛ በቀጥታ መኖሩን የሚክዱ አሉ፣ እንደ ሹዕዮች እንደ ኮሙኒስቶቹ ማለት ነው። ጌታ የሚባል ከተውንም የለም ይላሉ ጭራሹን ማለት ነው። እኔ የለየላቸው ናቸው። ሌሎቹ ደግሞ ጌታ መኖሩን ይቀበላሉ፣ ግን የጌታ መብት የሆነውን ነገር ይክዳሉ እንደገና ማለት ነው። ወይም ደግሞ ለጌታ የማይገባውን መጥፎ ነገር በሱ ላይ ይለጥፋሉ፣ ወይም ጌታ ያዘዛቸውን ይተዋሉ፣ የከለከላቸውን ይዳፈራሉ። እነዚህ ሁሉ ወለለዚነ ከፈሩ የሚለው ውስጥ ይገባሉ፣ በደረጃ ቢበላለጡም ማለት ነው። እና በጌታው ወይም በጌታ መብት የካዱ ወይም ደግሞ የጌታን መብት ለሌላ ቆርሰውና ሸርፈው ይሰጣሉ ሙሽሪኮቹ ማለት ነው። ወይም ደግሞ በቃላቸው አምነው በተግባራቸው ወይ በልባቸው ይክዳሉ እንደ ሙናፊቆቹ ማለት ነው። እነዚህን ሁሉ ያካትታል። ጌታቸውን የካዱ የሆኑት ወገኖች ለነሱ የጀሃነም እሳት ተደግሶላቸዋል። ወቢእሰል መሲር እሷም መመለሻነቷ ምንኛ ከፋ ይላል አላህ Subhanahu Wa Ta'ala። የጀሃነም እሳት እንኳን ለዘመናት ይቅርና ለአንድ ደቂቃ የምትቻል አይደለችም። ያን የመሰለ አይከፉ የከፋ ቅጣት ለዘላለም የፈለገው ይምጣ የሚል ሰው ምን አይነት የተረገመና ያልታደለ ነው። እንዴት አይነት ክፉ አስቀያሚ ቅጣት መሰላችሁ በማለት ያስጠነቅቃል። ኢዛ ኡልቁ ፊሃ እነዚህ ከሃዲዎች ቀጠሮ ደርሶ በጀሃነም ውስጥ በመላእክት ኃይል ተገፍትረው በሚወረወሩበት ጊዜ ሰሚዑ ለሃ ሸሂቃ ገና በሩ ላይ ሲደርሱ ጀሃነም ስታሽካካ ድምጿን ይሰማሉ። እሷ ገና ደንበኞቼ የታሉ ስጠኝ እያለች ትቋምጣለች። ንብልባሏ ወደ ሰማይ እየተወናጨፈ ትጮሃለች። ጠጋ በሚሉ ጊዜ ልክ የራባት በቅሎ ጥሬ በምታይ ጊዜ እንደምታሽካካ እንደዛ ትስቃለች በደስታ ማለት ነው ካፊሮችን ለመቀበል። እና ወሄ ተፉር እሷ የምትፈላ ሆና ልክ እንደፈላ ውሃ ትንተካተካለች። በዛ ልዩ የሆነ ጩኸትን ታሰማቸዋለች ይላል ማለት ነው። ተካዱ ተመየዙ ሚነል ገይዝ የአላህን ጥላቶች ከሃዲዎችን በአካባቢ አሻግራ በምታይበት ጊዜ ተቁጣዋ ብዛት የተነሳ አካሏ ተላዋ ላይ ተገንጥሎ ተወሩሮ እነሱ አሉበት ቦታ መጥቶ ሊለቅማቸው ይቃጣል ይላል ማለት ነው። እና እንግዲህ የአላህን ክብር ለማስከበር ነው የተፈጠረችው። አንተን ጌታ ረበል ዓለሚን የካዱትን ጥጋበኞችና አመፀኞች የታሉ ስጡኝ እያለች ያዙ ይልቀቁኝ ትላለች ማለት ነው። እና ልክ በምታያቸው ጊዜ ባሻጋሪ ንብልባሏ ከላዋ ላይ ተቆርጦ በአየር ላይ እንደ ጀት ተወርሮ ሊያርፍብህ ይቀርባል ይላል ማለት ነው። ኩለማ ኡልቂየ ፊሃ ፈውጁን እና በሷ ላይ የተለያየ ጀማዓ በተጣለላት ቁጥር ጉርብ እየሆነ በያለቃው ስር እየተሰለፈ እንግዲህ በሺዎች በሚሊዮኖች የሚቆጠሩ የሰውና የጅን ልጆች እንደዚህ እየተገነበረ ይጨመርላታል ማለት ነው። ያ ጀማዓ በተወረወረና በተጨመረ ቁጥር ሰአለሁም ኸዘነቱሃ በሩ ላይ ያሉ አስተናጋጆች ዘበኞቹ መላእክቶች አሉና ማሊክ ማለት ነው። እነሱ ደግሞ የወቀሳ የጥያቄ ያቀርቡልሃል በኬላው ላይ ማለት ነው። ምን ብለው አለም የእቲኩም ነዲር ያዝናሉ የሰው ልጆች። አላህ Subhanahu Wa Ta'ala ስንት ነብያትን ልኮ ስንት ኩቱቦችን አውርዶ ወደ ፍቃዱ ጠርቷችሁ አባብሏችሁ ለምኗችሁ
ይሄ ሁሉ ነገር እንደሚመጣ ነግሯችሁ አስጠንቅቋችሁ እንቢ ብላችሁ ለዚህ በቃችሁ ለመሆኑ መልእክተኛ አልመጣላችሁም ነበር እንዴ አልሰማህም እንደ ነብይ መምጣቱን ምን ነካህና ነው ገሌ ለዚህ የበቃው የሚል ጥያቄ ይቀርብላቸዋል ማለት ነው ያኔ እነሱ ተጠያቂዎቹ መልስ ይሰጣሉ ምን ብለው ቃሉ በላ قد جاءنا نذير والله እንደምትሉት በእርግጥ አስጠንቃቂው መጥቶልናል እና እንዳለ መታደል ሆኖ እኛ ለመቀበል አልቻልንም እንጂ መልእክተኞቹ ሳይመጡ ቀርተው አይደለም ይላሉ ራሳቸውን ያጋልጣሉ ይኮንናሉ ማለት ነው መልእክተኛ መጥቶልናል ምክንያቱም አላህ እንዳስፈላጊነቱ በየዘመኑና በየሀገሩ በየአካባቢው መልእክተኞችን ሲልክ ከርሟል ስለዚህ በሚጠየቁ ጊዜ ነብይ ያልመጣላችሁም ነበር ወደ ጌታችሁ ሊያስተዋውቃችሁ ጥሪ ያላቀረበላችሁም ነበር ሲባሉ አልነበረም ሊሉ አይችሉም የዛ ጊዜ ማለት ነው ሁላቸውም መልእክተኛ እንደደረሳቸው ይናገራሉ ማለት ነው ፈከዘብና ክፋቱ ግን መላእክቶቹ ሳይመጡ መልእክተኞቹ ሳይመጡ ቀርተው ሳይሆን እኛ አስተባበልናቸው አልተቀበልናቸውም እንጂ እነሱማ መተው ደክመው ጥረውልን ነበር ይላሉ ማለት ነው ወቁልና ማነዘለላሁ ሚን ሸይ እና እኔ አላህ መልእክተኛ ነኝና እባካችሁ የጌታን ፍቃድ ተቀበሉና ተከተሉኝ ሲለን እኛ ደግሞ አላህ ምንም ነገር በሰው ላይ ያወረደው ነገር የለም አንተ ተማን በልጠህ ነው ባክ ዞር ባሪ ጠንቋይ ሟርተኛ እያል እንወርፋቸው ነበር እንጂ እንደሚሉት አልተቀበልናቸውም ብለው ራሳቸውን ያጋልጣሉ እና አላህ በማንም ሰው ላይ መልእክት አላወረደም ማለት አንተም ሰው ነህ እኔም ሰው ነን እኩል ነን የምን ነብይ ነው አንተ ከማን በልጠህ ነው ጌታ መልእክት የሰጠህ እያልን እንሳለቅና እናመናጭቃቸው ነበር ይላሉ ማለት ነው ኢን አንቱም ኢላ ፊ ضلال كبير እናንተ ነብይ ነኝ ተብየዎች የመጣችሁ ዝምጮውና ምትበጠብጡን እናንተ ይልቁንስ ጭልጥ ባለ ስተት ውስጥ ናችሁ ሰው የአላህ መልእክተኛ ሊሆን አይችልም እናንተ ግን ያው አፈጮሌዎች ናችሁ ራሳችሁን ከፍ አድርጋችሁ ለመሾምና እኛን አሽከር ለማድረግ የምታደርጉት ሙከራ ነው ተደርሶባችኋል እናንተ በለየለት ስተት ውስጥ ናችሁ እያልን እናብጠለጥላቸውና እናንቋሽሻቸው ነበር በዛ ምክንያት ነው እንጂ ለዚህ ኪሳራ የተጋለጥ ነው መልእክተኞቹ ሳይመጡና ሳይነግሩን ቀርተው አይደለም ብለው ጥፋታቸውን ያምናሉ ጥፋት ማመን በማይጠቅምበት ቦታ ላይ ማለት ነው ቀደም ብለው በዱንያ ላይ ይሄን ቢረዱና ቢያውቁ ኑሮ ተውባ በሆነላቸው ነበር ወቃሉ እና እነዚህ ካፊሮች አሁንም ራሳቸውን በመኮንንና በመውቀስ ላይ የቀጠሉ ምን አሉ ለውኩና ነስማዑ ያኔማ የአላህ መልእክተኞች መተው ወደ ተውሂድ ሲጠሩን ያሉንን ነገር ከልብ ምንሰማና አሁን አቂሉ ብንረዳላቸው ኑሮ መልእክቱን ማኩና ፊ አስሐብ السعير ዛሬ እንደዚህ አንዴ ከነደደችና ከጋመች መብረጃና መጥፊያ የሌላት ሲኦል ቁራኛ ባልሆን ነበረ አይዛ ጊዜማ ባውቅና ብቀበል ኑሮ ምንኛ እድለኛ በሆንኩ ነበር ግን ምን ይደረጋል እያለ ጣቱን መንከስና ደም ማልቀስ ይሆናል ማለት ነው ፈአተረፉ ቢذنبهم እና በዛ ሰዓት ባለፈው ሰዓት እንደገና በወንጀላቸው አመኑ እስከዛሬ እድሜ ልካቸውን ሲደናቆሩና ሲደናበሩ ኑረው አሁን ግን ጀሃነም አፋፍ ላይ ደርሰው በአይን ብሌናቸው ሲያዩ ድግሱን የዛ ጊዜ ጥፋተኛ መሆናቸውን ለመጀመሪያ ጊዜ አመኑ ይላል فسحقا لاصحاب السعير አሁን ማመናቸው ግን ምንም የሚጠቅማቸው ነገር የለም የጀሃነም ደንበኛ ለሆኑት ከሃዲዎች ከአላህ ራራየ መባረር ይገባቸው ብለን ፋይሉን እንዘጋለን ኢላላ አላህ Subhanahu Wa Ta'ala ሱህቀን ማለት ቡዕድ የሚን ረህመቲላህ ከአላህ ራራየ አላህ ያርቃችሁ ግቡ እና لا تختصموا لدي وقد قدمت اليكم بالوعيد እንዳለው በዱንያ ብዙ ዘመናት ተመክራችኋል ማስጠንቀቂያው ተሰጥቷችኋል አሁን ግን በመጨረሻው ሰዓት አይናችሁ ሲያይ ይሄን ነገር ቀደም ብለን ብናውቅ ኑሮ ባልካርን ነበር እያላችሁ ራሳችሁን ብትኮንኑ አስተያየት አይደረግላችሁም በቀጥታ ወጀሃነም ሲሳይናችሁ ግቡና በሷ ውስጥ ጠልቃችሁ ቀጥሉ ተብሎ ውሳኔው ይነገራቸዋል ያ ከመድረሱ በፊት ልብ ያለው ልብ ይበል ኢላላ አላህ Subhanahu Wa Ta'ala ان الذين يخشون ربهم بالغيب ኒካዲዎቹና ልግመኞቹ እንግዲህ የዛ አይነት ድግስ ሲረከቡ እነዚያ በዱንያ ላይ ያሉ ደግሞ ጌታቸውን ሲፈሩና በፍቃዱ ሲመሩ የነበሩት ፈርሃያን ደግሞ ምንድነው ጣፈንታቸው ትሉ ይሆናል ስለነሱም እምለዋለ ይላል እነዚያ ጌታቸውን በህይወት በጤንነታቸው ይያሉ የሚፈሩና
እሱ የላከላቸውን መመሪያ የሚቀበሉ በነብያት ፈለግ የሚከተሉ ካሉ እነሱ ደግሞ ምንድነው ውጤታቸው ቢልገይብ በሩቅ ይያሉ ይላል። እዚህ ላይ ነው ልዩነቱ። በሩቅ ማለት አላህ Subhanahu Wa Ta'ala ለአማኞችም ሆነ ለካሃዲዎቹ የደገሰውን ነገር በአደባባይ ጋር ሳያወጣው በፊት በመለክት ሲቀርብላቸው ያንን በቅንነት የተቀበሉ ማለት ነው። አሁን እነዚህ ካሃዲዎችም ተቀብለዋል፣ ግን በሩቅ ሳይሆን በተጨባጭ ውጤቱን ሲያው ጀሃነም እያሽካካች ስትቀበላቸው ገባቸው ማለት ነው። እነዛ ግን ገና ጀሃነም በአካባቢ ሳትኖር ድምጿ ምንዋም ሳይኖር ጀሃነም የሚባል ነገር አለ ብለው የአላህ ረሱሎች ሲነግሯቸው ብቻ በሐዋሳታቸው ሳይደርሱ ሳይቀምሷት ሳያዋት ያመኑና የተቀበሉ የሆኑት ለሁም መግፊራ ለእንዲህ አይነቶቹ ቀናኢዎች ከጌታቸው ዘንዳ ታላቅ ምህረት አላቸው። ወአጅሩን ከሪም በእምነታቸውና በመልካም ስራቸው አንጻርም ደግሞ ታላቅና ክቡር የሆነ ምንዳ አላቸው ሲል ያረጋግጥላቸዋል ማለት ነው። ወይም ቢልገይብ የሚለው በሌላ አባባል ቢልገይብ ማለት ቢዱኒ አንየረው ረበሁም ወላ ይስማዑ ሰውተሁ በዱንያ ላይ ያሉ ጌታቸውን በአይናቸው ሳያዩ ድምጹን ሳይሰሙ በሩቅ የአላህ መልእክተኞች ብቻ ስለኔ ማንነት ስለነገሯቸው የዛ ጊዜ ያመኑና የተቀበሉ የሆኑት እነሱ ናቸው የኔ ወዳጆች። በመሆኑም ለነሱ ታላቅ ምህረትና ትልቅ ምንዳ አላቸው ይላል። ዋሲሩ ቀውለኩም አውጀሃሩ ቢህ እና የሰው ልጆች ተፈለጋችሁ ቃላችሁን ምስጥር አድርጉት ወይም ደግሞ ጩሁ የፈለጋችሁትን ያህል እና ሰዋኡ ሚንኩም መን አሰረ القول ومن جهر به እንዳለው እኔ ዘንዳ እኩል ነው። ዋናው ነገር አላህ የሚያየው ውስጣችሁን ነው። በቃል የምትናገሩትን ነገር ብትጮሁም ምስጥር ብታረጉትም እኔ ዘንዳ እኩል ነው። እናንተ ግን በጩሆ የተነገረው ይሰማችኋል፣ ምስጥር የሆነው ይሰወርባችኋል። እንደዛ እንዳልመስላችሁ እኔ ሁሉን ነገር እኩል ነው የማየውና የማቀው ይላል ማለት ነው። አውጃር ኢነሁ ዓሊሙን ቢዛቲ ሱዱር እና ምስጥርና ገሃድን መስማትና ማወቅ ብቻ ሳይሆን ባይገርማችሁ ተዛም በላይ በደረት ውስጥ የታመቁና የታጨቁትን ምስጥሮችም ጭምር አውቃለሁ፣ የልብ ትርታህን አነባለሁ ይላል አላህ Subhanahu Wa Ta'ala። እንግዲህ አላህ እኛ ፍጡሮች የፈለገውን ያህል ብንኖር ቀረብ ባለ ቦታ የሚሰማ ድምጽ ነው የምንሰማው እና ትንሽ ራቅ ካለ ወይም ድምጹ ዝቅ ካለ አንሰማም ማለት ነው። ምን አልከኝ ያሉ መደናቆር ነው። ግን አላህ Subhanahu Wa Ta'ala የፈለገውን ያህል ምስጥር ብታደርገው የፈለገውን ያህል ብትጮህ በሁለቱ መካከል ልዩነት የለም። እሱ ሁሉም ነገር እኩል ነው። ተዛ አልፎ በልብ ውስጥ ያለው ሐሳብ በልብ ውስጥ የምታብላላው ነገር የምታወጣው የምታወርደው ነገር እሱ ዘንዳ ግልጽ ጋር ነው፣ አዋጅ እንደተነገረ ነው። ስለዚህ በዚህ ደረጃ ነው መከታተላችሁና መቆጣጠራችሁ። ይሄንን አውቃችሁ ብትፈልጉ ጩሁ ብትፈልጉ ቀስ በሉ። ዋናው ነገር ለኔ አማኝና ታማኝ መሆኑ ነው የሚያዋጣችሁ እንጂ ከኔ ተደብቃችሁና ሸጉዳችሁ የምትሄዱበት የለም ነው። አላ ያዕለሙ መን ኸለቀ ወለጢፉል ኸቢር እና አላህ Subhanahu Wa Ta'ala ፍጥረታን ዳር እስከ ዳር በሰማያት በምድር በአኺራ በዱንያ ያሉትን ነፍሳትና እንስሳት ሁሉ ሳይቀር እያንዳንዳቸው የሚያስቡትን የሚናገሩትን ሳይቀር ያቃል ከተባ ይሄን ሁሉ እንዴት አድርጎ ያቃል ብለ ሊከብድህ ይችላል አንተ ይላል። አንተ ባንተ አቅም ስለምትገምተኝ ነው እንደ ፍጡር ስለምታደርግ ለዚህ ነው። እኔ ዘንድ ግን አላ ያዕለሙ መን ኸለቀ አላህ የፈጠረውን ፍጡር አያውቅም የሥራ ውጤቱን ወሆ ለጢፉል ኸቢር እሱ በእውቀቱ በጣም በሁሉ ነገር ውስጥ የጠለቀ ነው። ምስጢር የተባለ ሁሉ ዘንዳ ጋር ነውና እኔ የገዛ ቃየን የፍጥረታቶችን ምስጢር አውቃለሁ ብዬ ስናገር ምንድነው የሚያስገርመው? ሰው እንኳን በአቅሙ የራሱን ዕቃ ምን እንዳለ ያውቃል። ቤት ውስጥ አሁን ያሉት ዕቃዎች እያንዳንዳቸው ምን እንዲያስቀመጥክባቸው የት እንዳለች ባንተ አቅም እንኳን ታውቃለህ አይደለም? እኔ ግን ዓለምን በሙሉ ቢፈጥርም ያው ቢበዛም እያንዳንዱ ባለቤት ነኝና እያንዳንዱ ውስጥ ያለውን ነገር አውቃለሁኝ። ይሄ ምን ገሪብ ይሆንብሃል ይላል አላህ Subhanahu Wa Ta'ala። هو الذي አሁንም አላህ Subhanahu Wa Ta'ala ማንነቱን ይበልጥ ለማወቅ ከፈለጋችሁ ያ ነው ይላል። جعل لكم الارض ለናንተ ለፍጡሮች ለሰዎች በተለይ ምድርን ዘሉለን በጣም የተመቸችና የተዘረጋች እንደፈለጋችሁባት ልትጠቀሙና ልትገለገሉ የምትመች አድርገን የፈጠርነው እሷን ነው እና ለኑሯችሁ ቤት ብትሰሩባት ብትቆፍሯት ብትዘሩባት የፈለገውን ነገር የምትቀበል ለናንተ አገልጋይና ትሁት አድርገን ምድርን የፈጠርንላችሁ እኮ እኛ ነን ይላል። በመሆኑም ፈምሹ ፊ መናቂቢሃ
በሷ አቅጣጫ በየተፈለጋችሁት አቅጣጫ እየተዘዋወራችሁ ወኩሉ ሚን ሪዝቂሂ ጌታ ከፈጠረላችሁ ሲሳይ ተመገቡ ይላል ማለት ነው። ወልአርዶ ወዱአሃ ሊልአናም እንዳለው ሱረቱ ረህማን ላይ ምድርን ለእናንተ ጥሪት አድርጌ ሰጥቻችኋለሁ የጋራ ንብረታችሁ ናት። ስለዚህ እኔን አውቃችሁ በጌታችሁ ፍቃድ እየተመራችሁ በፈለጋችሁት አቅጣጫ በምስራቁ በምዕራቡ በደቡብ በሰሜኑም እየተዘዋወራችሁ ደስ ባላችሁ አቅጣጫ የጌታን ሲሳይ እየበላችሁ ጌታችሁን መገዛት አለባችሁ ይላል። ወኢለይሂ ኑሹር ግን በዱንያ ላይ የፈለገውን ያህል ብትኖሩ ዙሮ ዙሮ የዘላለም ሀገር አይደለችም። በመጨረሻ ወደሱ ነው እንደገና ተሰብስባችሁ የምትመጡትና ይቺ ዱንያ የሥራ መድረክ ናት። ለተወሰነ ጊዜ የበላችሁ እየጠጣችሁ ጌታችሁን እያመሰገናችሁና እየተገዛችሁ ተቆያላችሁ። እድሜያችሁ ሲያልቅ ትሄዳላችሁ፣ ወደ ምድር ትገባላችሁ። ለተወሰነ ጊዜ መጠባበቂያ ኬላ ማለት ነው። ከዚያ በኋላ የመጨረሻው ጥሩምባ ሲነፋ እስራፊል ቂያማ በሚደርስበት ጊዜ ሁሉም ከያለበት ተነስቶ እንዳሸን በመፍላት ተግበስብሶ እኔ ዘንድ ለፍርድ ይቀርባል። ያኔ የሚያዋጣህን የኢማንና የአመልን ሷሊህ ስንቅ ይዘህ ከመጣህ የዘላለም ሀገር ትሸጋገራለህ። ካልሆነ ግን እዚሁ አካባቢ ለአንድ አፍታ ብልጭ የተታለህ ከቀረህ መዋደቂያ ይከፋል ይላል ማለት ነው። አአሚንቱ መን ፊ ሰማ ለመሆኑ እናንተ የሰው ልጆች በላይኛው ዓለም ላይ ያለውን ጌታችሁን እንደማያጠፋችሁና እንደማያጠቃችሁ ትተማመናላችሁ? እናንተ ባህሪያችሁ ከከፋና ስራችሁ ተጠፋኮ ከፈለገ የበላይ ጌታችሁ የፈለገውን እርምጃ ሊወስድ ይችላል ማለት ነው። አንየኽሲፈ ቢኩሙል አርዶ ለእናንተ መገልገያ አድርጎ የፈለጋችሁትን ሁሉ አገልግሎት እንድትሰጣችሁ የፈጠርኩላችሁን መሬት እኮ የአደጋ መድረክ ላረጋት እችላለሁ ከፈለኩኝ። መሬቱን ዋጭ ብየባዛት እኮ በቀጥታ ትዘለግዳችኋለች ይችላል። ፈኢዛ የተሙር ይህን ትእዛዝ ብሰጣት ይህች መሬታችሁ ሁሉን አገልግሎት የምትሰጣችሁ መሬት እንደ ጥላት ሆና በአንድ ጊዜ ተሰንጥቃ መቃብር ልትሆንላችሁ ትችላለች። ይህንን ማድረግ እየቻልኩኝ ግን በትዕግስት ነው ይዣችሁ ያለሁት ይላል ማን እና ሌላ መሳሪያ ሌላ ኃይል አያስፈልግም። አላህ ወሊላሂ ጁኑዱ ሰማዋቲ ወልአርድ እንዳለው አላህ መሬትን ለሰው ልጆች መገልገያና መጠቀሚያ መኖሪያ መስፈሪያ እንዳደረጋት ሁሉ እነዚህ ፍጡሮች ስራቸው ከፍቷልና በቃ ካሁን በኋላ ዋጫቸው ብዬ ፍቃዴን ብሰጣት እኮ በቀጥታ በያላችሁበት ተሰርጉዳ ልትጣችሁ ትችላለች ይላል አላህ Subhanahu Wa Ta'ala። አንየኽሲፈ ቢኩሙል አርዶ ፈኢዛ የተሙር ወዳውኑ ደረቅ መሬት መሆኑ አቀርቶ እንደረግረግ ሁና እንደምትዋልል እንደ ባህር አድርጌ እንድትዋጡ አድርጋችሁ ነበር ይላል አላህ Subhanahu Wa Ta'ala። እንደዚህ እንደማላደርጋችሁ ታዲያ ምን መተማመኛላችሁ? ይሄን እርምጃ ለወስዲ በፈልግ አንተ በምንድነው ልትከላከልና ልትቋቋመው የምትችለው ይላል አላህ። አማሚንቱም ፊ ሰማ አሁንም ደግሞ በላይኛው ዓለም ያለውን ጌታችሁን ትተማመኑታላችሁ። አንዩርሲላ አለይኩም ሐሲባ ተጠራዘል የሆነ አውሎ ንፋስ በላያችሁ ላይ ቢልክባችሁ ልክ በነብዩላህ ሉጥና በአብርሃ ላይ እንዳወረደው አይነት ማለት ነው። እና በዛ አይነት ደግሞ የጢጠር ማአት በላያችሁ ላይ ብዘራባችሁ ምንድነው መከላከያችሁና መቋቋሚያችሁ? ፈሰተዕለሙነ ከይፈ ነዚር እና ይህንን ነገር ማትሰሙና የማትታቀቡ ከሆናችሁ ከጥፋታችሁ ይሄ ማስጠንቀቂያዬ ከአንድ ቀን ምን ያህል ሁኔታ ላይ እንደሚያደርሳችሁ ታውቃላችሁ። ለጊዜው ታገሳችኋለሁኝ፣ ግን ቀጠሮ በሚደርስ ጊዜ ይሄ ማስጠንቀቂያ አንድ ቀን እስራ ላይ የሚወልበት ጊዜ ሊመጣ ይችላል። ይህንን አውቃችሁ ከወዲሁ ብትመለሱና አቋማችሁን ብታስተካክሉ ነው የሚሻላችሁ ይላል አላህ Subhanahu Wa Ta'ala። እና መንፊ ሰማ የሚለው ቃል ሁለት ጊዜ ደገመው እና አላህ Subhanahu Wa Ta'ala በላይኛው ዓለም እንደሆነ በግልጽ እየተናገረ ነው ማለት ነው። እሱ ዓለምን ከመፍጠሩም በፊት ቦታ ማያስፈልገው ዓለም በሙሉ የሱ የሥራ ውጤቱ ነው። ግን አላህ Subhanahu Wa Ta'ala በፈውቀ العرش መሆኑን ደጋግሞ ነው الرحمن على العرش استوى ይላል። እዚህ ደግሞ አሚንቱ መን ፊ ሰማ እያለ ነው። ሰማ ማለት ኩሉ ማዓላ ወርተፋ ከላይ የሆነ ነገር ሁሉ ሰማ ሚነሱሙ ነው ሰማ የተባለው ማለት ነው። ስለዚህ ሰማይ የሚለው ቃል ሲነሳ ሰባቱን ሰማያትም አርሽንም ይጨምራል። ሁሉም ከላይ የሆኑ ዓለሞች ስለሆኑ ማለት ነው።
ቢተህዲድ ተአርሽ በላይ ነኝ የሚለው እንደተጠበቀ ሆኖ አሁን ግን ከላያችሁ ያለው ዓለም ከላይ ሁኜ የምቆጣጠራችሁ የሚለው ነው አጠቃላይ የሚወስደው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ጅሃት አይሰጠውም የሚሉ ተፈላሳፊዎች አሉ። አላህ ተታች ነው ከላይ ነው ከጎን ነው አይባልም፣ በቃ በሁሉ ቦታ ነው የሚለው አለ። ይሄ ስህተት ነው። አላህ Subhanahu Wa Ta'ala በግልጽ ተናግሯል። እርግጥ ዓለም የታችሁም የበላውም ሁሉም የሱ ነው። ግን ተፍጥሩ በታች እንዴት ይሆናል? አለቃ ተታች ነው ያውቃል? አንድም አለቃ የተባለ ነገር ከላይ ነው የሚሆነው አይደለም እንዴ? ስለዚህ ከይፍያውን እንደዚህ ነው አትበል። ተአርሽ በላይ ነኝ ብሏል። ተአርሽ በላይ ነው። ሰማይ የሚለውም አርሽንም ጨምሮ ነው። በላይኛው ዓለም ላይ ያለው ጌታችሁ ነው የሚለው። በላይኛው ዓለም ላይ ያለው ጌታችሁ ከተባለ እሱ ቦታውን ተናገረ በግልጽ ማለት ነው። ግን በላይኛው ዓለም ሲኖር በምን መልክ ነው የሚለው ዝርዝር ውስጥ አትገባም። ከይፍ ተምሲል ተሽቢህ አያስፈልግም። የነገረን ይሄን ያህል ነውና በላይኛው ዓለም ያለው ጌታችሁ በእናንተ ላይ ማአት ቢወርድባችሁ ምን መከላከያ ያላችሁ እያለ ነው ያለው። በሐዲሱም እንደዛው ነው። ፊ ሶሂህ ቡኻሪ የመጣው ነብዩ አለይሂ ሰላቱ ወሰለም በግልጽ የተናገሩት ነገር አለ ማለት ነው። ሴትዮዋ አንዲት አገልጋይ ነበረች፣ ፍየል እረኛ፣ የአንድ ሷሃቢይ አገልጋይ እና ፍየል አውሬ ያስበላችና ሲመጣ ሰውየው ተናዶ እንዴት ወይትዴሽ ነው አውሬ የበላት ብሎ ጠፈጠፋት። ኋላ ስቅቅ ብላ ስታለቅስ ሲያይ ደነገጠ። እንደገና ሷሃቦይ ተአጥቂያ ናቸው። እንግዲህ አጥፍታለች፣ ያጠፋ ሰው መገረፉ ያለ ነው። ስለዚህ ኋላ በጣም ተሰስቃ ስታለቅስ ሰማይ እችን ምስኪን ዞለምኳት አላህ ምን ይለኛል ብሎ ፈራና ደንግጦ እንደገና ወደ ነብዩ ሄደ እና ይኸው እንደዛ አድርጋ አውሬ ያስበላችብኝና አገልጋዬ እኔ ተናድጄ ነፍሴን መቆጣጠር ባለመቻሌ ገረፍኳት። ስገርፋት ደግሞ ተንሰስካ ስታለቅስ አሳዘነችኝ። ምናልባት አላህ ተቆጥቶ ወህይ አውርዶ ይሆናል ብዬ ነው የመጣሁት አላቸው። ያ ጊዜ ረሱል አለይሂ ሰላቱ ወሰለም እስቲ ጥራት አሉ። አምጣልኝ ልጅቷን ፈልጋታለሁ አሉ። ሄዱ አመጣት እና ካመጣት በኋላ አይነ አላህ አሏት። ተመልከት፣ አይነ አላህ አላህ የት ነው ያለው ሲሏት ሙእሚና ነበረችና ፊሰማ አለች። ያው አሚንቱ ፊሰማ ተባረክ ቀርታለች። ተህሪፍ አልሰማችም እሷ እና ወመን አነ እኔስ ማን ነኝ ሲሏት አንተ ረሱላህ አለቻቸው። አዕቲክሃ ፈኢንሃ ሙእሚና፣ ይቺ ልጅ እንዳልከው የአላህ ወዳጅ ናት፣ አላህ ታስጎዳለችና ከፋራውን ሁር ብትላት ይሻላል ብለው መከሩት። ወዳው አዕተቅቱሃ ሊላህ አለ። በዛው ተገላገለች ማለት ነው። ስለዚህ ይሄ ምንድነው የሚያሳየው? በአሁኑ ጊዜ አንዳንድ ተፈላሳፊዎች አሻዒራዎች ምናምን አይነ አላህ ብሎ መጠየቅ ራሱ ሐራም ነው ይልሃል። ነብዩ የጠየቁት ጥያቄ እንዴት ሐራም ይሆናል? ነብዩ የጠየቁ ነው። ደግሞ እሷ ተናገረች ፊሰማ ነው ብላ መልስ ነገረች። ተሳስተሻል አይሏትም? في መካን ነው ለምን አይሏትም? አጸደቋት። فإنها مؤمنة አሉ። በዚህ መልክ አቂዳ አላህ ተዓለም በላይ መሆኑን ካወቀች እኔ አላህ መልእክተኛ መሆኑን ከመሰከረች ይህች ትክክለኛ ሙእሚን ናት ብለው አጸደቁ የአላህ ረሱል። አንተ ግን ይሄን አይነት ጥያቄ የሚጠይቅ ሰው ስተተኛ ነው ትላለህ ማለት ነው። ይሄ ጀህል ውጤቱ ይሄ ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ባለብን ነው እኛ እንዴ ያለንን ነገር መቀበል አለብን። ተሰማይ በላይ ነው ብሏል። ተሰማይ በላይ ነው። ታዲያ የት እንዲሆን ትፈልጋለህ? ከበታች እንዲሆን ነው የምትፈልገው? ከሰማይ በላይ ሲሆን በምን መልክ ነው የሚለው ጥያቄ ካነሳ ይሄንን አልነገረኝም። የነገረኝ ከሰማይ በላይ መሆኑን ብቻ ነው። ያን ደግሞ በሚነግረኝ ጊዜ ጠብቅ ትለዋለህ ማለት ነው። ስለዚህ ተክይፍና ተሽቢህ ተምሲል ተዕጢል የሚባለውን ነገር ተጠንቅቀን አላህ ያለውን ነገር በማለታችን ስተት ሊባል አይቻልም ማለት ነው። ሌሎቹ ግን የራሳቸውን ስጋትና ፍልስፍና ነው የሚደረድሩት። ይሄ ከሆነ ፍጡርን ማስመሰል ነው። የዲያው ፍጡር ካንዲ አልጋ ላይ ወይም ወንበር ላይ እንደሚቀመጥ አላህ በአርሽ ላይ ተቀምጧል። ማን አለ? ተቀምጧል፣ ቆሟል ምናምን የሚባል ነገር የለም። ተዓለም በላይ ነኝ ነው ያለው። ተዓለም በላይ ነው የሚለውን ብቻ ነው የምታስቀምጥለት ማለት ነው። ስለዚህ በዚህ መልክ ነው ማወቅ ያለብን ነው። እሺ እና በእነዚህ ሁሉ እንግዲህ በፈውቅያ ብቻ ሳይሆን በሌሎቹም ነገሮች ያ አስማኡላህ አልሁስና ወሲፋቱል ዑላ በተነሳ ቁጥር ሁሉ ጊዜ ተሽቢህ የሚባል ነገር ስጋት ስለሚመጣባቸው ሰዎች ተእዊል ውስጥ ይገባሉ ማለት ነው። ለምሳሌ ተእዊል ከተደረገ እነሱ የማያውሏቸውን ነገሮች ብትወስድ ተናቁድ ይመጣባቸዋል። አላህ Subhanahu Wa Ta'ala ሰሚዑን በሲር ይላል። በየቦታው ሁሉን ነገር ሰሚ ነው፣ አዋቂ ተመልካች ነው ይልሃል። ሰውንም እንደገና እና خلقنا الانسان من نطفه جعلناه سميعا بصيرا ይልሃል።
ሰውን ሰሚና ተመልካች አደረግነው ይላል ራሱን ሰሚዑን በሲር አለ ሰውንም ሰሚዑን በሲር አለው እንደገና ነብዩን ቢልሙእሚኒን ረኡፍ ረሂም ይላቸዋል ረኡፍ ረሂም ያላህ ሲፈት አይደለም ግን ለነብዩ ሰጣቸው ግን ይሄንን እንደ ቋንቋ አላህ ያለውን በቀጥታ ተቀበላለ ማለት ነው አላህ ሰሚዑን በሲር ነው ፍጡሮችን ባላቅማቸው ሰሚዑን በሲር አድርጎ ነው መስሚያ ጆሮ አድርጎላቸዋል ማያ አይን አድርጎላቸዋል ግን የሚሰሙት እኩል ነው ተመሳሳይ ነው ወደሚለው አትሄድም ይሄ ከሆነ ነው ስተቱ ተሽቢህ ይሆንብሃል ማለት ነው አላህ እንደሚሰማ የሚሰማለ ምትል ከሆነ ይሄ ነው ስተቱ ግን መስማት የምትባለው ነገር በበርሰንቷ በጣም ዝቅተኛ ብትሆንም መስማት የምትባል ጸባይ አለ ፍጡርም ላይ ማለት ነው ማየት የምትባልም ነገር አለች ግን የአላህን ያህል ማየት የሚችል የለም የአላህን ያህል መስማት የሚችል የለም ረኡፍ ረሂም ስትል እዛው ገደበው ቢልሙእሚኒን አለ አላህ ግን ቢልሙእሚኒን ብቻ አይደለም በአለም ረኡፍ ረሂም ነው በሙሉ ነብዩ ግን በተከታዮቻቸው ብቻ ነው ረኡፍ ረሂም የተባሉት ማለት ነው ግን ረፋና ረህማ የተባለ ሲፈት ተሰጣቸው ሲፈቱ እንደ ቋንቋ ቢሰጥ ተሽቢህ አይባልም ያው ቋንቋው ሁሉንም ነገር ያካትታል የዛ አይነት እንግዲህ ማዕና ያለው ነገር ሁሉ ብትወስፈው ምን ችግር የለም ግን ይሄን ይመስላል ይሄ ያክላል ታልክ ነው ተሽቢህ የሚመጣው ማለት ነው ይሄንን ልናውቅ ይገባል ወሰለላሁ ዐለ ነብይ ወኢላ ሊቃኢና አኺር